ሰላም ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን አሁን አመሻሽ ላይ አጃይብ የሚያሰኙ ቪዲዮዎች ተለቀዋል። እነዚህ ሰዎች ከሩታ ምን እንደሚፈልጉ ባናውቅም ይሄ ኩርንችት የሆነ ዳኒ አሁንም ቢሆን ነገሩን አልተወም። በመጀመሪያ ግን አንድ የምነግራችሁ ነገር ለዳኒ አብርሃም ፊት ባይሰጠው ወይም ደግሞ ዳኒና አብርሃም ሆን ብለው አቅደው ዳኒ ወደ ሩታ ቤት ሄዶ እንዲበጠብጣት ምን እያደረገች እንደሆነ እንዴት እያሳለፈች እንደሆነ እንዲመለከት ልኮት ነው እንጂ በዚህ ልክ ተዳፍሮ የሩታ ቤት መጥቶ ይበጠብጣል ብዬ ምንም አይነት እምነት የለኝም። አሁንም ቢሆን አብርሃም ትቻታለሁ ሩታ አታስፈልገኝም ብሎ ቢያምንም ለእናንተ ከላዩ ሩታን እንደማይፈልጋት የተናገረ ቢሆንም ነገር ግን በፍጹም ሊተዋት አይችልም። አሁንም እያሳዩን ያለው ነገር ይሄ ነው። በቅድሚያ ግን ወደ ቤተሰቦቻችን እስቲ ቪዲዮ ላላያችሁ ሰዎች ቪዲዮውን አሳይቻችሁ ልመለስ። ተሰማኛለህ ዳኒ? እኔ ወዴትም ሄድ እናንተን አይመለከታችሁም። ግን ደግሞ ማወቅ የምትፈልግ ከሆነ ከዚህ በኋላ ማናችሁም አታዩኝም፣ አትደርሱብኝም፣ አልደርስባችሁም። የራሳችሁ ላይ ኑሩ። ገባ አይደለ? በቃ ማወቅ ትፈልጋለህ ወዴት እንደምሄድ ወደ ቤተሰብ ጋር ነው ሄደው። አታዩኝም፣ አትደርሱብኝ፣ አልደርስባችሁም። የራሳችሁ ኑሩ። ምን አገባው አብርሃም ሳይፈቅድ የሰው ልጅ ወዴት ነው ትሄዱ? ገባ? እናቱ ብትወርስ አባት አለው አንዴ ልጅ አባት አለው የለውም አባት። ስለዚህ አባት ተጨንቆ ለሱ ተቆርቆ እንግዲህ ውድ ቤተሰቦቻችን ቪዲዮ ነው ሩታ ከረፈደም ቢሆን ገብቶኛል እያለች ነው። የአብርሃም ነገር ከረፈደም ቢሆን ገብቶኛል። ስለዚህ አሁን ላይ እዚህ መቆየት ለተወሰነ ጊዜ እዚህ መቆየት አልፈልግም። ራሴን ወደማዳመጥበት እንዲሁም ደግሞ ወይ ቤተሰቦቼ ጋር አሊያም ደግሞ ራሴን ወደማረጋጋበት ቦታ መሄድ እፈልጋለሁ እያለች ነው። ይህ ደግሞ መጀመሪያ የሁላችንም ሀሳብ ነው ብዬ አስባለሁ። ምክንያቱም ከዚህ ቀደም ኤፍሬምም እንዲሁም ቢኒም ይህንን ሀሳብ አንስተውት ነበር። ለምን እንዳልገፉበት አላውቅም። ሩታ ከዚህ ርቃ ሄዳ በተወሰነ መልኩ ራሷን ማዳመጥ አለባት። ራሷን ፈልጋ ማግኘት አለባት። ከአብርሃም አይን ተሰውራ ያለ አብርሃም ድጋፍ መቆም እንደምትችል ለአብርሃምም ሆነ በአብርሃም ዙሪያ ያሉ ቡችሎችም እንዲረዱ ማድረግ አለባት ብለው እየተነጋገሩ እንደነበረ ግልጽ ነው። እኛም ፍላጎታችን ይህ ነው። ከአብርሃም መራቅ አለባት። አብርሃም በዚህ ኮንፊደንስ ተሰምቶት እያጠቃጥም ያለው በፍጹም ርቃ አትርቅም ብሎ ስለሚያስብ ነው። አሁን ላይ ግን ሩታ በነገሩ በጠቅላላ በደንብ የገባት ይመስለኛል። አሁን እያለች ያለችው እኔ ከዚህ ርቄ ሄጄ የራሴን ህይወት ለመምራት ጥረት ማድረግ አለብኝ። አሁን ነገሮች ተደራርበውብኛል፣ መረጋጋት እፈልጋለሁ እያለች ነው። እና ልጅቷ ራሷን ለመምራት በቃ ራሷን መመልከት ስለፈለገች ከዛ ቦታ ላይ መሄድ ፈለገች። ዳኒ ዛሬ ደግሞ መጥቶ የማይባል ነገር ይናገራል። አሁን አብርሃም ፈቶሻል፣ ከዚህ በኋላ አብርሃም የልጁ አባት እንጂ ያንቺ ባል አይደለም ሲሏት ነበር አይደለ? ዛሬ ላይ ደግሞ ዳኒ ይመጣና ይሄ ቤት የአብርሃምም ነው ባልሽ ይመጣል፣ ባልሽ ሳታሳውቂ መሄድ አትችልም ይላል። አሁን እኮ ግራ የገጠመው ነገር ነው የገጠመን። እናንተ ምን አይነት ሰው ነው? አሁን ሩታ ጤነኛ መሆኗ ለእነሱ በቂ አይደለም ማለት ነው። ሀሳባቸው ሩታ በዚህ መልኩ አሁን እያደረጓት ያለው ነገር በዚህ መልኩ ቆማ እንድትሄድ አይፈልጉም ነበረ። ቆማ የምትሄድ አልመሰላቸውም ነበር። ነገር ግን የሩታ ቆሞ መሄድ በዚህ መልኩ ጤናማ መሆኗ ይሄ ሁሉ ነገር እየደረሰባት እነሱን አስቆጭቷቸዋል። እንዴት አይነት ጠንካራ ልጅ ብትሆን ነው? እንዴት አይነት ሰው ብትሆን ነው ይህን ሁሉ ነገር መቋቋም የቻለችው? እስቲ ደግሞ አሁን እሄዳለሁ ብላ የምታስብን ቦታ ልትሄድ ስትል አይ ካለኛ ፍቃድ በእኛ ቁጥጥር ስር ያለሽው እኛ ካልፈቀድንልሽ የትም አትሄጂም እንበላት አይነት ነገር ነው አሁን ሀሳባቸው። እኔ እኮ ምን ቀራቸው? አሁን ሩታ ላይ ያልተደረገ ነገር ምን አለ እስቲ? አሁን ደግሞ ዳኒ ምን የሚሉ ጉድ ነህ አንተ? ምን አገባ አንተ? ከመቼ ወዲህ ነው የአብርሃም ጠበቃ የሆንከው? ከመቼ ወዲህ? እኔ እኮ ግራ ይገባኛል። እንዴ እቺ ልጅ ቆይ ፍላጎ እንዴ በቃ እኔ አልፈልግም ከዚህ በኋላ ከህይወቴ ውስጥ አብርሃም የሚባል ነገር አስወጥቻለሁ። የራሴን ህይወት መምራት እፈልጋለሁ። ስለዚህ ተውኝ በቃ አለች እኮ አይደለ? ተውኝ ማለት እኮ ተውኝ ነው፣ አትድረሱብኝ ነው፣ እኔ ጋር አትድረሱብኝ ነው። አብርሃም በዛ በኩል ከሷታል አይደለ? ስለዚህ አሁን ለልጁ እናት ያልሳሳ አብርሃም እንደው እኔ እግዚአብሔርን የአብርሃም ጭንቅላት ግን ምን እንደሆነ አላውቅም። እንዴት የሰው ልጅ መልካሙን ጊዜ ይረሳል? እንዴት ደጉን ጊዜ ይረሳል? እንዴት ሚስቱ ላይ እንደውም ሴት ብትሆን ጨክና ልታሳስረው ምናምን ኖርማል ነው። ወንድ ልጅ ነው፣ እስር ቤትን ችግር የለውም፣ ትሬንድ ያደርጋል፣ ይለማመዳል። ሴትን ልጅ ግን ጨክኖ ለማሳሰር ጥረት ቢሳካለት እኮ በቃ ሊያሳስራት ነው ልጅ። ነገር ግን አይሆንም። ሲጀመር ህግ እኮ እንዲህ በዘፈቀደ የሚፈረድ ወይ የሚመራ አይደለም። ህግ የራሱ የሆነ አካሄድ አለው። ስም አጠፋችሁ ተብሎ እንዲሁ እስር ቤት መወርወር አይደለም እንዴ። ህግ እኮ ማመዛዘን ይችላል። አሁን እናንተ በነገራችን ላይ በተገላቢጦች እየተሳደባችሁ ነው። ህግን ማመዛዘን አትችልም እያላችሁ እየተሳደባችሁ ነው።
ስፔሻሊ እና አብርሃም ቡዜ ምናምን ህግን አታውቁም። ህግ ከመሬት ተነስቶ ማንንም ሰው ሊያስር አይችልም። ለምን ምን መረጃ አላችሁ? ተሳደበች፣ ስም አጠፋች። እሺ እናንተ ቅቤ ነበር ስቀባዋት የነበረው ከዚህ ቀደም? እኔ እኮ ግራ ገባኝ። ሩታን ቅቤ ነበር ወይ ስቀባዋት የነበረው? ሚዲያ ላይ ወጥታችሁ ስሜን አጠፋችኋል ከአብርሃም አይደለም? ሩታን እቤት ጓዳ ተደብቃችሁ አልጋ ስለሆናችሁ ነው ስሟን ስታጠፏት የነበረው? እኔ እኮ ግራ ገባችሁኝ። አሁን ዳኒ ደግሞ መጣና የትም መሄድ አትችይም ብሎ ቁልፉ ነቅሎ በእጁ መያዝ ማለት ምን ማለት ነው? ምን አገባው ዳኒ? አሁን ዳኒ ከመቼ ጀምሮ የአብርሃም ጠበቃ ሆነ? አሁን እናንተ አሁን በዚህ ጉዳይ ላይ ሩታ ለምን አላበደችም? ለምን ጤነኛ ሆነች? ለምን ሰው ሆና ሄደች ነው? ቆይ እናንተ ፍላጎታችሁ ምንድን ነው? በግልጽ ሩታ በቃ እንዲህ እንድትሆኝ ይፈልገን ነው። ሁኝልን እንዴ እምቢ አልሽ እኮ ምናምን በሏት። ልጅቷ ደግሞ ሲፈጥራት ጠንካራ አድርጎ ነው የፈጠራት። ለእናንተ አሉባልታ የምትንበረከክ ልጅ አይደለችም እንዴ። እናንተ ለምንድን ነው ግን ማመዛዘን ያልቻላችሁት? እጅ ልጅ ምን ታደርጋችሁ? እስከ ልጇ የምታሰቃዩት? አባቱ እያለ ምናምን ይላል። አባቱ የቱ ጋር ነው ልዑልን ሲጠብቀው የነበረው? አባቱ አብርሃም ሳይፈቅድ ከዚህ ቤት መውጣት አትችይም ዳኒ። እኔ ግን አንዳንድ ጊዜ ማመዛዘን እንዴት በተወሰነ መልኩ ሰውኛ ባህሪ ሰው ውስጥ አይኖርም? ደማችን ውስጥ እኮ አንዳንድ ጊዜ ርህራሄ የሚባል ነገር አለ። እንዴች ልጅ በቃ እዚህ ሆና መኖር እንዳትችል አደረጋችኋት፣ አሰቃያችኋት፣ በነገር ጥብስ አደረጋችኋት እና እንዴት ትኑርላችሁ? ህይወቷን አዘበራረቀችሁባት። በዙሪያ ያሉ ሰዎች እንዳያምኗት ለማድረግ ጥረት አደረጋችሁ። የሚወዷትን ሰዎች ብትችሉ ጀርባቸውን እንዲሰጧት ነበረ። ይህም አልሆነም። እች ልጅ አብዳ እንድትኖር ነበረ። ይህም አልሆነም። ከዛን አብርሃም ከህይወቴ ውጭልኝ፣ በቃ እኔ አልፈልግሽም፣ የራሴን ህይወት መርጬ ከኤርሜላ ጋር ሆኛለሁ ብሎ ከኤርሜላ ጋር እየኖረ ነው አይደለ? አሁን እሺ ማን ስለሆነ ነው አብርሃም መጥቶ ወስኖላት ወደምትፈልገው ቦታ እንድትሄድ የሚሆነው? ይሄ ነገር አብርሃም እኮ አይችልም። አብርሃም ወስኖ መርጦ የራሱን ህይወት ከሄርሜላ ጋር እየኖረ ነው አይደለ? ስለዚህ ይህም ቤት የአብርሃም ቤት ነው ያልከው ዳኒ ከምን አንግለው? ስለዚህ ዳኒ ጭንቅላት እኮ አንገት ላይ የተቀመጠው ለምንድን ነው? አዙሮ ለመመልከት ነው። ነገሮችን ተመልከት፣ አመዛዝን። ዝም ብለህ እንደው ትክክል ሆኖ ተገኝቷል ብለህ ላመንክበት አብርሃም እንደውም ትክክል ነው ብለህ አታምንም እኮ። ግን ለምን ሩታን በዚህ ልክ መግፋት? እኔ አሁን ቃላት ሁላ እያጠረኝ ነው። እናንተ ከምን አንግል ነው በዚህ ልክ ደረቅ ሊሆን ይቻሉት? በዚህ ልክ ጥላቻ ማስመሰል። አሁን ደግሞ እቺ ልጅ ከሄርሜላ ጋር አንድ ሰሞን ታርቃ ደህና ሆና ነበር አይደለ? ቤተሰቦች ከዛን ምን አሉ? ለሄርሜላ ሄዱና ሩታ ነች እንደዚህ አይነት ክፋት ያስለመደችሽ፣ ከሩታ ጋር ስትሆኝ እንዴት ትለምጃለሽ ምናምን እያሉ ሩታ ላይ ማንም ከሩታ ጋር ሰላም የሆነን ሰው እንዲነሳባት ያደርጋሉ። አሁን ደግሞ ዳኒ ምን ሲል ነበር? ፍቅር እየሸወደችሽ ነው ብሎ ለሩታ እየነገራት ነው፣ በሁለቱ መካከል ግጭት እንዲፈጠር። አሁን ከጎኗ ያለችው ደግሞ ጥሩ ነገር ፍቅር ነች አይደለ? ፍቅር ገና ለገና ከጎኗ ስለሆነች እያማከረቻት ስለሆነ ሀሳብ እያለዋወጣቻት ጭንቋን እየተረዳቻት ስለሆነ ብቻዋን እንድትቀር ነበር የፈለጉት። ፍቅርን ደግሞ ፍቅር ለአንቺም ክፋት ይዛ ነው የመጣችው ብለው አይምሯን ሊበርዙባት ፈለጉ። እኔ ግን እንደው በምን አይነት ሀሳብ አስባችኋት የሆነ ሩታን እንዴት ለምን ፈርታችኋት እንደሆነ አላውቅም። አሁን በዚህ ልክ የምትገፏት ለምንድን ነው? ኧረ በእግዚአብሔር ስም። ከዛን አሁን ደግሞ እዚህ ጋር ስሙ፣ ኤፍሬም ደግሞ አብርሃምን አግኝቶት ነበረ። አብርሃም ደግሞ በተመሳሳይ ሰዓት ምን ሲል ነበረ? እስቲ ያጋጥ የምትፈልገው ከሆነ ክሱን አንሰው። በቃ ይሄ ነው ልል የመጣሁት። ክሱ ማታነሳው ከሆነ የኔና ያንተ ወንድምነት እስከዛሬ የሚያሳልፈው ነገር ገደል ይገባል ማለት ነው። እዚች ጋር ማንም ሰው ቤተሰብም ሆነ ነጋሺ ማንም ሰው ነገር ውስጥ እንዲገባ አልፈለግም። ይሄ የራሱ የሆነ ውሳኔ ነው። በቃ በተከሰሳችሁት መሰረት ሳምንትም አንድ ወርም መታሰር ባለባችሁ ልክ ታስራችሁ ትወጣላችሁ። ከዛ ውጭ ግን በምንም አይነት መንገድ እንደተባበረ አልችልም። በዚህ ልክ ከሆነ አስተሳሰብ እንደፈለክ ማሰብ እንደፈለክ ማድረግ ትችላለህ። እኔ ደግሞ ክሱን አላነሳም። ይሄ ክስ ማታረሳው ከሆነ በችግርም ሰዓትም በደስታም ሰዓትም አልገኝም። የኔም በችግርም ሰዓት በደስታዬም ሰዓት አትገኝ። ሰማኛለህ? እኔ ከዚህ በላይ ላዳመጠን ልሰማ ማሰለም የፈለክበት ገደል መግባት ትችላለህ። በቃ ጨርሻለሁ። እኔ ሲጀመር ያንተ ነገር ከበቃኝ ቆይቷል። ምን እያለ ነው አብርሃም?
እኔ በፍጹም ክሴን አላነሳም። አንተ የፈለግከውን ነገር ማድረግ ትችላለህ። ሲጀመር እኔ ቆየሁ እኮ ከህይወቴ ካስወጣሁ ምናምን እያለ ወንድሙን እየተናገረው ነበር። አብርሃም የሆነ ነገር ዞሮበት ነው እንጂ ወንድም ምንም ቢያደርግ ወንድም ነው አይደለ? ስጋ ስጋ ነው፣ ይቅርታ ይደረግለታል። ወንድሜ ስለሆን ጥፋት ካደረግ አልምርህም ምናምን፣ ይሄ ሳክስ ነው። እሺ አብርሃምና ኤፍሬም ወንድማማቾች ናቸው። በመሃላቸው ምንም ነገር ሊፈጠር ይችላል። አንደኛውን ሊያናደው፣ ሊያበሳጨው፣ ሊጣሉ ይችላሉ። ግን የታዘብኩትን ነገር ላሳያችሁ። እዩት፣ እዚህ ጋር እዩት። ይህን ኮመንት፣ እነዚህን ኮመንቶች እዩዋቸው። አያቸዋቸው? ይሄ ሁሉ ኮመንት በወንድምና ወንድም መሃል ገብተው ወንድምና ወንድምን እስከ መጨረሻው እንዲለያዩ፣ እንዲቆራረጡ አብርሽ ወደፊት እያሉ እየጻፉለት የነበሩ ሰዎች ናቸው። አብርሽ ወደፊት የሚለው ሀሳብ ምንድን ነው? ወንድሙን ስለማሳሰሩ ወደፊት፣ ወንድሙን ቀብሬ ላይ አልቆምም እየተባባሉ ለመጨረሻ ጊዜ ከዚህ በኋላ በደስታዬም ባዘኔም እንድትገኝ አልፈልግም ይሄን ክስ ካላነሳልኝ ሲለው፣ እሺ በቃ አልፈልግም ሲለው ተው እንደማለት፣ አብርሽ ሂድበት፣ ግፋበት፣ ቀጥል፣ ጀግና አብርሽ ወደፊት ትሉታላችሁ። በጣም የምታሳዝኑት እኮ እንዴት የሰው ልጅ በወንድምና ወንድም መሃል ገብቶ ታረቁ፣ ወንድምህ እኮ ነው፣ ያጠፋል፣ ታጠፋለህ፣ ይቅርታ ተጠያየቁ፣ ይሄ መልካም አይደለም፣ አተራራቁ ማለቱ ይበጃል ወይስ ወንድምና ወንድም መሃል ገብቶ በለው፣ ፍለጠው፣ ቁረጠው፣ እንዲያርገው? አረ በጣም ነው የምታሳፍሩት። የምር በጣም ነው የምታሳፍሩት። ምን አይነት ስብዕና ቢኖራችሁ ነው ግን? እንዴት አይነት አስተዳደግ ብታድጉ ነው እንዴ? የሰው ልጅ እኮ ቢችል ዋሽቶ ያስታርቃል። ወይ ደግሞ ሀሳብ ከሌለ እንደው ማመዛዘን ባትችሉ ነገሮችን የምታዩበት አንግል መልካም ባይሆን ዝምታ ወርቅ እኮ ነው። ዝም አይነቅ ዝም ይላል የሀገሬ ሰው አይደለ? ምን አለ ዝም እንኳን ብትሉ። ወንድም በወንድሙ ላይ እንዲነሳ አብርሽ ወደፊት ግፋበት፣ ወንድሙ ላይ እንዲያሳስረው፣ ወንድሙ ሀዘኑም ደስታውም ላይ እንዳይገኝ፣ ወንድምና ወንድም ተቆራርጠው እንዲቀሩ። ይሄን እንኳን እያሏችሁ እናንተ አንዳችሁ አንዱን ወግናችሁ አንዳችሁ ደግሞ ስፔሻሊ ደግሞ አብርሃምን ግፋበት የምትሉት። እኔ እኮ የኤፍሬም ጥፋት ምኑ ጋር ነው? የሩታ ጥፋት ምኑ ጋር ነው እንዴ? ስም በማጥፋት ከሆነ የኤፍሬም ስም የጠፋው አይበልጥም እንዴ? ምን ስትሉት ነበረ? አሁን እዚህ ኮመንት ላይ ራሱ ኤፍሬም ከሩታ ጋር አንድ ላይ የሆኑ እያላችሁ ነበር። እናንተ ማን ስለሆናችሁ እንዴት አይነት የሰይጣን አስተሳሰብ ነው የምታስቡት? እንዴት አይነት እጃችሁ እንዴት ታዘዘላችሁ? እንዴት አይነት በጣም አጸያፊ ጽሁፍ ነው የምትጽፊው? ይህን የጻፍሽ ልጅ መቼም ልክልካችሁን ስለምነግራችሁ አፋችሁን ትከፍታላችሁ። እንዴት የወንድሙን ሚስት እንዲመኝ አይምሮ ውስጥ እንኳን የሆነ ነገር እንዲያስብ ታደርጋላችሁ? እሱ እንደዚህ አይነት ልጅ አይደለም። በነገራችሁ ላይ እናንተ እንደምታስቡት አይነት ስብዕናም የለውም። ለዚህም ነው ከሴት ልጅ ጎን ቆሞ ወንድሙን እየተሟገተ ያለ ጀግና። እንደውም ሲቻላችሁ ልታደንቁት ነው የሚገባው። ቤተሰቤን ወንድሜን ሳይል ሩታን ማገዙ ጀግና ነው ኤፍሬም ይችላል። ጭንቅላት አለው። ማመዛዘን ይችላል። ነገሮችን በቀና መልኩ ማየት ይችላል። ሰውኛ ባህሪ ስላለው ነው ኤፍሬም ከሩታ ጎን የሆነው እኮ እንጂ አሁን እንደምናየው ነገር ከሆነማ ማን እንደ ስጋ እኮ አይደለ? ሁላችንም እኮ የምናደነው ለቤተሰባችን ነው አይደለ? ኤፍሬም ግን ቤተሰቤ ብሎ እንኳን አልታለለም። ከሴት ጎን ቆሞ ሴት መገፋቷ፣ ሴት መበደሏ እያሳሰበው እኮ ነው። ስለዚህ ኤፍሬም ሊደንቅ ነው የሚገባው እንጂ ሊከሰስ የሚገባ ልጅ አይደለም። ለምን? ከሩታ ጎን ቆሞ ሩታን እያገዘ ነበረ። ባልዋለችበት ባልተገኘችበት አትውቀሷት እያለ ነበረ። አሁን እሺ እንዴት ነው እኛ ከሴት ጎን የምንቆመው? ለዚህ እኮ ነው አሁን እናንተ ላይ ቢደርስ ደግሞ ወንድ ልጅ ጨካኝ ነው እንዲያደረገ ለቤተሰቡ እንደዚህ ምናምን ትላላችሁ። ኤፍሬም አሁን ከተበደለች ሴት ጎን ስለቆመ ኤፍሬምን በዚህ ልክ ይታሰር፣ ሂድበት፣ ወንድም ላይ ጨክንበት ምናምን አላችሁት። አብርሃምን አይደለ? ኤፍሬም ላይ እንዲጨክንበት ምንም እኮ ኤፍሬም የሚደርስበት ነገር የለም። እናንተ ግን ስብዕናችሁ ታየ። አብርሃም እርግጠኛ ነኝ ይታዘባችኋል። አብርሃም
በጣም ነው የታዘባችሁ። እርግጠኛ ሆኜ ልንገራችሁ። በጣም በቃ አመለካከታችሁን አየ። ምንም ቢሆን ስጋው ነው አብርሃም፣ ቆርጦ አይጥለው፣ ወንድሙ ነው። እናንተ ግን ገፋበት፣ ቀጥልበት፣ የጡንቻ ምልክት ምናምን እያደረጋችሁ አብርሃም ላይ ምናምን ጎበዝ ትሉታላችሁ። አረ ተው፣ ጎበዝ የሚባል ነው የማይለይ ለዩ። አረ ጎበዝ ተው፣ ማመዛዘን ቻሉ። እኔ የኤፍሬምን ጥፋት እስቲ ንገሩኝ። ከሩታ ጎን መቆሙ ጥፋት ነው እንዴ? እናንተ እኮ ሴት ልጆች ናችሁ፣ ድጋፍ ትሻላችሁ። ስለዚህ ወንድሜን ሳይል ሩታ ጋር በመቆሙ ምን አይነት ታምረኛች ነው ብላችሁ ልታደንቁት ነበር የሚገባው እንጂ ይከሰስ፣ ይፈለጥ፣ ይቆረጥ አትሉም ነበረ ኤፍሬምን። ወደ ሩታ ደግሞ እንምጣ። ሩታ ምን አድርጋ ነው ሩታስ በዚህ ልክ የምትወርዱት? ሩታ ላይ በዚህ ልክ ውሸታም መተታም እንዲነች ምናምን የምትሉት ሩታ ምን አድርጋ? ጭራሽ እኮ ከኤፍሬም አልፋችሁ እኔንም ትናንትና ኮመንት ላይ አግባት ምናምን አላችሁኝ። አያችሁ፣ ጭንቅላታችሁ እዚች ድረስ ነች። በቃ እቺ ኤመንት ባዶ ቆሽቋሻ ነው። አይ እንዴት ነው ወንድ ልጅ አሁን ከሴት ልጅ ጎን ቆሞ ለሴት ልጅ ማገዝ የሚችለው? ስንደግፍ መከራ፣ አይ አያገባንም ብለን ዞር ስንልም መከራ። እናንተ ከየትኛው ጋር ነው ያላችሁት? ቆይ እራሳችሁን እስቲ ተመልከቱ። እናንተ ማን ናችሁ? ምንድን ናችሁ? ከየት ነው የመጣችሁት? ለጌት ካለ ማርስ ላይ ነው የመጣችሁት? ማመዛዘን የማትችሉ። ሩታ ምንም አላጠፋችም። አብርሃም ከራሱ እንዝላልነት የፈጠረው መጥፎ ታሪክ ነው። እስካሁን እዚህ አይደርሱም ነበር። አብርሃም ጥሩ ሰው ቢሆን፣ አብርሃም ለትዳሩ የታመነ ቢሆን፣ አብርሃም ልጁን አክባሪ ቢሆን፣ አብርሃም ጥሩ ባል ቢሆን በፍጹም ሩታ እንደዚህ አይነት ሰው አትሆንም ነበር። ይህን ስብዕና ራሱ አትይዝም ነበር። እንደዚህ አይነት ጨቅጫቃ ሰው አትሆንም ነበር። ተጨቃጭቆ ጨቅጫቃ አደረጋት። ተበሳጭቶ በስጩ አደረጋት። አዝኖ እንድታዝን አደረጋት። ስቆ እንድትስቅ አደረጋት። ሁሉም መነሻው አብርሃም ነው። ሩታ ምኑ ጋር ነው እስቲ መነሻዋ? ሩታ በደሏ ምንድን ነው? ወለደች፣ እስቲ ልጇን እያሳደገች ነው። አብርሃምስ እንደ ፔንዱለም እንዲህ እያለ ከሊፋ ጋር፣ አሊ ጋር፣ ሳምሶን ጋር ምናምን እንዲህ እያደረገ ክሪስ ክሮስ የሰራ ዝም ብሎ እንደ ሲዋልለው የሚውሉ አይደለ? ቆርጦ እንኳን አንድ ሴት ጋር ሩታን ትቻለሁ ብሎ እኮ አልሄድም እኮ አይደለ? ስለዚህ የሩታን ጥፋት እናንተ እንዲህ የምትናገሩት አብርሃም ራሱ አያውቀውም። ምን አድርጋ ነው ሲባል ግትር ነች ነው የሚችለው። ኃይለኛ ነች። አዎ ኃይለኛ ነች። በትዳሯ አትደራደርም። እንደ ማንኛውም ሴት አይደለችም። የትም ዘለሰ ትመጣ የምትቀበል አይደለችም። ክብር አለው ትዳር። ትዳር እኮ ትልቅ ተቋም ነው። ትንሿ ሀገር እኮ ቤተሰብ ነው አይደለ? ከትዳር ነው መቼም ቤተሰብ የሚፈጠረው። ስለዚህ እች ልጅ ቤቷን መምራት ካልቻለች ለትልቁ ሀገርም ስለሚያሰጋ ቤተሰቧን በደንብ ትመራለች። ውልፍት የለም። በቃ 3-4 የለም። መርጠህ ሩታን ብለህ መታሃል። ከሩታ ውጪ መመልከት ኃጢአት ነው። አንድ ሰው ለአንድ ነው ይላል መጽሐፉን። በቃ ይህንን ያለችህ፣ ሌላ የተለየ ነገር ምንም አላለችህም። አንተ አልተመቸህም ያ ነገር እንዴ? ስለዚህ አንተ የሚመችህ ነፃነት ነው የምትፈልገው። ገና ልጅ ነኝ እኮ ቦርቄ ያልጨረስኩም እኮ አልክ። ለትዳር ገና ነኝ አልክ። ዘለህ ደግሞ የሄድከው የት ነው? አሁንም ሴት ጋር የተለጠፍከው ማን ጋር? ሄርሜላ ጋር። አሁን እኮ አብርሃም ለሄርሜላ ለመኳ አትመችም። አንተ እንዲሁ የያዘ እልህ ነው። አሁንም ቢሆን ባለፈው ሄርሜላና ሩታና ፍቅር ለሰሩት ነገር ፍቅርና ሩታን አይደለም እየቀጣ ያለው ሄርሜላ ነው እየቀጣት ያለው። ሄርሜላ ምንም በማታውቀው አሁንም ቢሆን ሄርሜላ ጅል ስለሆነች ማለት ነው። ፍቅርና ሩታን ለማናደር ስትል ሄርሜላ እየተጠቀምክባት ነው። የተለየ ነገር የለውም። ሄርሜላም ደግሞ የተወደደች መሰላት ቂጧት አቀበቃ በቃ ደስ ብሏት አሁን ከአብርሃም ጋር ነች። ግን እኮ አካሉ ብቻ አንቺ ጋር ቢሆን ሄርሜላ ምን ይሰራሻል? መንፈሱም ልቡም ያለው ሩታና ሩታ ጋር ነው። ይሄ ልጅ አሁንም ቢሆን ነገርኳችሁ፣ ዳኒ እቤት እንዲሄድ የፈለገው ለዳኒ የፈቀደለት አብርሃም ነው። ለምን መሰላችሁ እንደዛ ያልኩት? ደግሞ አብርሃም እቤት ነኝ ወደ ቤት እየሄድኩ ነው ብሎኝ ነው የመጣሁት አለ አይደለ ዳኒ። ስለዚህ ከአብርሃም ጋር አውርቶ ነው ማለት ነው። ከአብርሃም ጋር አውርተው ነው ዳኒ ወደ ሩታ ጋር እንዲሄድ የተደረገው። ስለዚህ አሁንም ቢሆን አብርሃም ከሩታ በፍጹም መለየት አይፈልግም። ለዚህ እኮ ነው እንድትቀር ጥረት እያደረገ ያለው ዳኒ። ለምን? የአብርሃምን ልብ ያውቀዋል። ሩታ መተው እንደማይችል ያውቃል። ዳኒ ደግሞ ሳሙና ሙልጭልጭ ነው። ዛሬ ከሩታ ጋር ይሆናል፣
ነገ ደግሞ ሄርሜላን ሄርሜላ ይላል። ዳኒ ወጥ የሆነ አቋም የለህም። ልክ እንደ ሀገራችን ይሄ የዋጋ ግሽበት ጠዋት ስትጠይቀው ሌላ ነው፣ ከከሰዓት ስትጠይቅ ሌላ ነው። የምንጠቀምበት ሸቀጥ እንኳን ልክ እንደዛ ዋጋ ነህ አንተ። በነገራችን ላይ ሩታ ብቻዋን እንዴት አሽቀነጥራለች ታውቃለህ አይደለ? ያቀፈችውን ልጇን አቅፋ ነው በዚህ ልክ የታገሰች። ዳኒ ኧረ በእናትህ ወንድ ሁን አንተ። ሲጀመር በራስህ ተመራ። ከዚህ ቀደም አብርሃምን ስታበሳጭ ትዳራቸውን ለመበተን ብዙ ጥረት ስታደርግ የነበርክ ልጅ እንደሆነ እኮ ማንም አይረሳም። አሁን ደግሞ የአብርሃም ተቆርቋሪ ሆነ መጣ፣ የአብርሃም ጠበቃ ሆነ መጣ አይደለም? ይሄ ነው የሚሻለው። ግልጽ ለማድረግ ያክል ሩታ አንተን አትፈልግህም። ሩታ በፍጹም አብርሃምን ስትለማመጡ አይተህ ወንድ አታመስሎ ሆነ ይሆን እንዴ? ምናልባት አይደለም። ልጇን ያለ አባት ማሳደግ ስለማትፈልግ ነው። ልጇ ነገ ጠዋት አባቴስ ብሎ ሲጠይቃት ለመመለስ እንዲመቻት ነው። ነገ ጠዋት ልጇ አባቱን ተወቃሽ እንዳያደርግ ነው። ይህን ቪዲዮ ያየዋል፣ ሁሉንም ቪዲዮዎች አባቱ ላይ እንዳያዝን፣ ልጁ የተከፈለ አእምሮ እንዳይኖረው። ልጅ በነገራችን ላይ ዛሬ 3 ቀን አባት ጋር 2 ቀን እናት ጋር ምናምን እያለ ያደገ ልጅ ጥሩ አይሆንም። ልጅ በስነ ስርዓት 2 ቤት የለመደ ልጅ መልካም አይደለም ትላለች አያቴ። ለቁጥጥርም አይመችም። ተጣሞ ያደገ ዛፍ ማቃናት ይቻላል። ልጅም ደግሞ እንዲህ ነው። ልጅ ላይ የሚሰራው ከልጅነቱ ጀምሮ ነው። መሰረት ተጣሞ ያደገ ዛፍ አይቃናም ትላለች አያቴ። ይህ ነው በቃ ከመሰረቱ ጀምሮ 2 ቤት ለመደ ማለት ሁለቱም የተሻሉ እናትና አባት ለመምሰል ጥረት ሲያደርጉ ልጁ ይጠፋል በመሃል። ለምሳሌ ሩታ ጋር አጥፍቶ ልጁ ሩታ ልትቀጣው ስትመጣ አባት የተሻለ እንደሆነ ለማሳየት ሲል ተይው አትንኪው ምናምን ይላል። በልጁ ውስጥ የተሻለ ሆኖ ለመቀረጽ ማለት ነው። በዚሁ ልክ አብርሃም ጋርም አጥፍቶ አባት ጋር አጥፍቶ ወደ ሩታ ሲሄድ ሩታም እናት አይ አትንካው ምናምን ብላ አያችሁ፣ ልጅ በመሃል ይጠፋል። ስለዚህ አሁን ይሄ እዚህ ጋር ያደረጋችሁ ያላችሁት ነገር መልካም አይደለም። ከዚህ አንግል ነው ሩታን ተረድዋት። ልጇን በሰላማዊ መንገድ ለማሳደግ ስለምትፈልግ ነው። የተረጋጋ ህይወት እንዲኖራ ስለምትፈልግ ነው። 10 ያባረረ አንድ ስለማይዝ ነው። መቀየር ደግሞ ሙያም ስላልሆነ ነው። በአንድ መወሰን መጽሐፉም ስለሚል ነው እንጂ ዳኒ ሩታ እንደምታስበው አጋራታ እንዳይመስልህ። ምናልባት አሁን አብርሃም እንዲህ መሆኑን በቃ አልፈልግሽም ማለቱን ተከትሎ ምን ያህል የፍቅር ጥያቄዎች ሊጎርፍላት እንደሚችሉ መገመት ቀላል ነው የሚሆነው። መቼም ሩታን የመሰለች አበባ ወርቅ አይደለ? አንተም እኮ ትፈልጋለህ አይደለ? አይሳካልህም እንጂ አይሆንም እንጂ ቢሆንልህ እኮ ፍስሐ ነበር አይደለ? ግን አትፈልግህም። ምን ይደረግ? እሺ፣ በዚህ ልክ ልጅቷን ማንጨርጨር ማበሳጨት አያስፈልግም። በቃ ወደ ፈለገችበት ሄዳ እራሷን ትመልከት፣ ሰላሟን ታግኝ፣ ተዋት። አልፈልግም ካላችኋት በኋላ መለሳችሁ ደግሞ የት ነው የምትሄጂው ብሎ መጠየቅ ግራ የሚያጋባ ነው። መብቷ ነው፣ የትም ትሄድ። ምን አገባ አንተ? ሲጀምር አንተ እዛ ቤት ራሱ መገኘት ወንጀል ነው። በቃ ሊዘርፈኝ ነው ማለት ትችላለች። አያረከ ክፋ ከታሰበ ብለው ጮኸው ጥቃት ሊያደርስብን ነው ማለት ይችላሉ። እንደናንተ ክፉ አይደሉም እንጂ በማይሆን ሰዓት እየሄድክ ነገር አታበለሻሽ። ከግራ ከቀኝ እያልክ ነገር እያመጣህ እዚህ እያደረግ አታጣላቸው። ይበልጥ እንዲቆራረጡ አታድርጓቸው ባካችሁ። ማስታረቅ ባትችሉ አታራርቋቸው። ማስማማት ባትችሉ ነገር ከዚህ እያደረጋችሁ ይበልጥ እንዲጣላሉ አታድርጓቸው። እነዚህ ልጆች ተዋልደዋል። ልጃቸውን በሰላማዊ መንገድ ያሳድጉ። እንዲጠላሉ አታድርጓቸው። ጥላቻን አትስበኩ። ይቅርታን ይለማመዱ። እንዲለማመዱ አድርጓቸው። እንዴ ከዚህ በላይ ስንት ጥፋት ጠፍቶ እኮ በይቅርታ ይተላለፋሉ። እና አብርሃምና ሩታ ጋር የተፈጠረው እኮ በጣም ኢምንት ነገር ነው። በትዳር ውስጥ በጣም ሲምፕሉ ነገር ነው። ትዳር ውስጥ በጣም ብዙ ቆሻሻ የሆኑ ለአእምሮ የሚከብዱ ነገሮች ኖረው ይፈታሉ በመነጋገር። በመሃል ጥሩ ሰዎች ገብተው ነገሩን ፊክስ ያደርጉታል። እና አብርሃምና ሩታ ጋር እኮ የከረረ የተለየ ነገር እኮ የለም። መፈታት የሚችል ነገር ነው። ሩታም አብርሃም ላይ ዴንጀር የሆነ ነገር አላደረገችበትም። አብርሃምም ደግሞ ትንሽ ከበድ ያለ ቢሆንም በቃ በይቅርታ የሚታለፍ ነው። የተለየ ነገር አይደለም። ምድር ላይ ወጣ ያለ ነገር አላደረግም። ሁላችንም ህይወታችን ቢፈተሽ ከዚህ የዘለለ ነገር አናደርግም። የሁሉም ሰው የነሱ ምግባር የነሱ ድርጊት ሚዲያ ላይ ወጣ እንጂ ሁሉም ሰው በየቤቱ ከዚህ በላይ እልፍ የሆኑ ነገሮች እኮ ይደረጋሉ።
ምንም ይሄ የሚካበር ነገር አይደለም፣ ቀላል ነው። እናንተ ለምንድን ነው አዲስ ነገር እንደተገኘ አድርጋችሁ በሁለቱ ልጆች መካከል መጥፎ ጥላቻ ለመዝራት የምትጥሩት? ባታስመሟቸው፣ አታጣሏቸው። እንዴ ክፍተት የተጠቀማችሁ ሩታን ለማጥቃት ከመሮጥ አብርሽ አንተም ቆም ብለህ አስብ። ትክክል እኮ አይደለህም በሉት። ሄርሜላንም እንደዛ ምከሯት። እህታችሁ ነች አይደለ? ትክክል አይደለሽም። ነገ ጠዋት ሩታን ጨክኖ ጥሎ የሄደ አንቺን ጥሎ የማይሄድበት ምንም ምክንያት የለም። ተይ በሏት። እህታችሁ አይደለች? ተወዷት የለ? አብርሃም ወንድማችሁ አይደለ? ምከሩት። ወደ መጥፎ ነገር ሲሄድ 3-4 መያዝ እናንተ ጋር ሙያ ነው አይደለም አይደለ? የእናንተ የኛ የሁላችንም እምነት አይፈቅድም። ስለዚህ በሰላማዊ መንገድ ይሄ ነገር ማናችንም ርስት አልተገፋፋንም፣ ደም አልተቀባባንም እኮ ይሄን ያክል በጣም ሲምፕል ነገር እኮ ነው። እነዛም ሰዎች እንደዛ ነው። እና አብርሽም ተዋልደዋል። የበለጠ በጭንቅላታቸው ውስጥ ጥላቻ አትዝሩባቸው። እንዲታረቁ ተዋቸው። ራሳቸውን እንዲመለከቱ ተዋቸው። አንድ ላይ በአንድ ጣራ ውስጥ መኖር እንኳን ባይችሉ ተራርቀው ረጅም በጎሪጥ እንዲተያዩ አታድርጓቸው። እስከ መካሰስ ይህ እኮ በነገራችን ላይ የእናንተም እጅ አለበት። እስከ መካሰስ ደረጃ እንዲደርሱ ከሆነ ሰይጣን ነዋ ከኋላ ሆኖ አድርገው ውቀው እንደዛ ምናምን የሚለው ሰይጣን ነው። መቼም መንፈስ ቅዱስ እንደዛ ይልማ አይደለ ቤተሰቦች? መንፈስ ቅዱስ ከኋላ የተከተለ መጥፎ ነገር በጆሮአችን አይነግረን። መንፈስ ቅዱስ ሰይጣን ነው። እንደዚህ አድርገው እንደዚህ በለው ውቀው አድመው እንደዚህ አድርገው ክሰሰው አሳስረው ምናምን የሚለው መጥፎ ነው። በቃ የርኩስ መንፈስ ነው። ስለዚህ እናንተም የርኩስ መንፈስ አቀንቃኝ አትሁኑ። ይቅርታን አለማምዷቸው። እናንተም ተለማመዱ። ይህንን ነው እያልን ያለ ነው። የተለየ ነገር እንዳወራን በዚህ ልክ አንመላለስ። ዳኒም ብትሆን አንተ ምን ሆነ ነው? ከተማ ቀመስ አይደለህ እንዴ? ምንድን ነው በዚህ ልክ የምትሆነው? ምንድን ነው? እኔ እኮ ግራ ገባኝ። አንተ ደግሞ ባስክብኝ እንደ አንተ አራዳ አትሆንም እንዴ? ነገሮችን አመዛዝነ በተለየ መልኩ ለመፍታት አትሄድም? በዚህ ልክ ቃሪያ ቃብተህ ከመሄድ አነካኪ የጨው ዕቃ የቅቤ ዕቃ ነው የሆንከው እኮ። አነካኪ የጾም ዕቃ ትላለች አያቴ። እንደዛ ነው የሆንከው። እዚህም እዛም ታነካካለህ። ይሄ መልካም አይደለም። ለአንተ ለነገ ህይወትህም ጥሩ አይደለም። አብርሃምም እንደ ወንድ ተቆጣው። ትክክል ነው ብለህ ነው የምታምነው እንዴ? 3-4 ሴት ማማረጥ ማጫወት፣ ይሄ ትክክል እንዳልሆነ ንገረው። ሩታን ብትሆን በቅን ልብ ቁጭ አድርገህ ምከራት። ጓደኛ ነች አይደለ? አብርሃምም ጓደኛ ነው አይደለ? እኩል ነው ጓደኝነታችሁ እንጂ የበለጠ እንዲለያዩ መስመር አታበጁ። እንደው ቢለያዩም ደግሞ በሰላማዊ መንገድ እንዲሆን አድርጓቸው። እንዴ አሁን እኮ በጎኔጥ እንዲተያዩ እንደ ጠላት ሊሆኑ ነው እነዚህ ሰዎች። ወልደው ተዋልደው መልካም አይደለም። ለማንኛውም ውድ ቤተሰቦቻችን ኤፋ ዛሬ ቆራጥ ውሳኔ ወስኗል። በደስታዬም በሀዘኔም በየትኛውም ሲቹዌሽን ይቅር እንድትገኝ አልፈልግም፣ ክሱን ካላነሳ ብሎታል። አብርሃም አልገኝ ክሱን አላነሳም ብሎ ወስኖ ሄዷል። ትክክል አይደለም። ምክንያቱም እዚህ ጋር ወንድሙ ነው። እናንተም መሀል አትግቡ። በዚህ ሲቹዌሽን ውስጥ አርገው እንዲያርገው አትባባሉ። በቃ ተዋቸው። ነገ ጧት እነዚህ ወንድማማቾች ናቸው። ይህን ጣት ቆርጭ እንደማልጥለውላ ኤፍሬምም አብርሃምን እንዲቆርጦ መጣል አይችልም። ስጋው ነው ወረድ እኛንም መሀል የምንቀረው እና ራሳችሁን በደንብ መርምሩ፣ ተመልከቱ። ምንጊዜም እንደምናገረው ሩታ ሰላም ሆና ጤናዋ ተጠብቆ ከልጇ ጋር መልካም ህይወት እንዲገጥማት ሁሌም እመኛለሁ። ሁሌም እንደምናገረው ፍቅር ያሸንፋል። እናንተን እጅግ በጣም ወዳችኋለሁ። ዋላቭ